ህፃናት ሆነው እኩል አትኳሏቸው የሚባለው ለዚህ ነው። አይን ነው ይባላል። ምንድነው አይን? ማስቆረብ አንድ ትልቁ ትርጉም። ከተወለዱ በኋላ ደግሞ የቡዳ መንፈስ እንዳያገኛቸው ኩል መኳል ሳይሆን ከሰይጣን የሚያርቃቸው ወይም ደግሞ ኩሉ ሳይሆን ሰይጣንን እንዳትገባ ብሎ የሚከለክለው የእግዚአብሔር ኃይል ነው። ህፃናት ሳይጠመቁ ገና በ40 ቀንና በ80 ቀን ሳይጠመቁ ሰይጣን ያገኛቸዋል የሚል እንትን የለም። ጸበል ምን ይከለክላል? ጸበል ነክታችሁ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ብታረጉባቸው ብታማትቡባቸው ምን ችግር አለው? ይዛችሁት አቡነ ዘበሰማያት ብትሉስ? እንግዳ ሊመጣ ሲል አጠገቡ ጸሎት መጽሐፍ ማስቀመጥ በቃ ምን ችግር አለው? ቤቱን ዕጣን ማጠን ነው። እና የግዴታ ባህልን ተከትሎ በመምጣት አለ ኢትዮጵያዊነት የሚገለጠው። ያ ባህል ምንድነው ብሎ ማሰብ ያስፈልጋል። ህፃናትን ኩል መኳል 3 ጉዳት አለው። አንደኛ ሳይንስ እንደሚለው አለርጂ ይፈጥራል። አለርጂክ የአይናችሁ ቀድባቸው ላይ ማለት አለርጂክ ይፈጥራል ሳይንሱ እንደሚለው። ታምንበታለህ ያታምንበትም በቃ እንደ ሳይንሱ ልንለው እንችላለን። ሁለተኛ ትልቁ ጉዳይ ባዕድ አምልኮን የምንከተል መሆናችንን ያቃጥርብናል። በቃ ያሳውቃል። ይሄንን እንደዚህ ሰው እንደዛ ይላል። ሶስተኛ ግን ሰይጣንን ነው የምናስገባባቸው። እኛው ላይ ሆኖ ልጆቹን ይመለከታቸዋል። እኔ እንዳደኩት አንተም ደግ፣ እኔ እንዳደኩት አንቺም ደጊ፣ ልክ እንደኔ ተኩዬ ነው እኔም ያደኩት አንቺም ደግሞ እኔም በዛው መንፈስ እየበላሁሽ ነው ብሎ እንደማለት ነው። ህፃኗን ወይም ህፃኑን ሲያድግ ያየው ነገር በሙሉ ዜሮ ይገባል። አብሮ ያድጋል የሚባለው ይሄ ነው መንፈስ። አብሮ አደግ ነኝ የማርቆስ ወንጌል ምዕራፍ 9 ላይ አይደለም? ከህፃንነቱ ጀምሮ እሳት ላይ ይጥለዋል፣ አረፋ ያስደፍቀዋል፣ ያዞረዋል፣ ይጥለዋል አይደለም የሚለው? ራሱን ይስታል። ጌታም እኮ ያን መንፈስ ያስወጣው እኮ አረፋ አስደፍቆ አንፈራፈረው ሞተ እስኪሉ ድረስ ወደቀ ነው የሚለው። እንዴት ኃይለኛ መንፈስ እንደሆነ ማሳያ እኮ ነው። ከልጅነት ጀምሮ ከህፃንነት ጀምሮ እሳት ላይ የሚጥል መንፈስ ማለት እሳት ሲባል የነደደ እሳት ብቻ አይደለም። ሲጋራ እሳት ነው፣ ሱስ እሳት ነው፣ ትዳር መፍታት እሳት ነው፣ ጸባይ መጥፎ ጸባይ እሳት ነው። አጠቃላይ እሳት የሚባሉ ማንኛውም መጥፎ ነገሮች ሁሉ እሳት ናቸው። ከልጅነት ጀምሮ እሳት አመሉ ነው ተውት ተብሎ በጸባዩ የተገመገመ ሰው የለም። በቃ ይሄ እሱማ ጸባዩ ነው ተውት ይባላል እኮ ከልጅነት ጀምሮ የተለየ ሰው ማንነት ማለት ነው። እና ብትችሉ ልጆቻችሁን አታስለክፉ። ባዕድ አምልኮ ቦታ የሆነ የተለያየ አላስፈላጊ የሆኑ ነገሮች ላይ እየሄዳችሁ አታስለክፏቸው። በቃ ክርስትና ከሆነ ክርስትና ነው። የህፃናት ሆነው እጃቸው ላይ የብር ሀብል ማሰር፣ አንገታቸው ላይ ብር ሀብል የክርስትናው ክር እኮ አለ። ግን ጎን ለጎን ደግሞ ምንድነው ይሄ ሲባል አይ ብር እኮ አጋንንት ያርቃል ይባላል። ችግር የለው ባህል ነው ይላሉ። የብር ሀብል ሰንሰለት ነገር ያስሩላቸዋል። ይሄ ባዕድ ነው፣ ባዕድ አምልኮ ነው። እንዴት ነው የብር ሀብል ሰይጣንን የሚያርቀው ከህፃኑ? ሰይጣን ሞኝ ነው። ኢየሱስ ክርስቶስ እስከ መስቀል ድረስ አብሮ እንዲያውም በንፋስ አውታር በእሳት ዛንጀር ወጥሮ አሰረው የተባለው በሲስተም የያዘው ያ ብዙ ቅዱሳን ብዙ አባቶችን ያንገላታ መንፈስ በብር ሀብል ሊርቅ ህፃኑን እንዲያውም ጭራሽ ፒስ የሚል ይመስለኛል። ይሄንን ነገር ሲያይ አረ ቤተሰብ ፋሚሊ ነው እንደሚል ይመስለኛል ሳስበው። ሞኞች እያለ የሚስቅባችሁ ሁሉ ነው የሚመስለኝ። የብር ሀብል አድርጎ ህፃናትን ከቡዳ ከአይን ከምናምን ከመናፍስት ምናምን አድናለሁ ማለት እንደው ከመብረቅ የሚባል ያስኬዳል። ከመብረቅ ግራውንድ ያደረገ አይታችኋል። ከቆጣሪያችን ወደታች ሽቦ ወደ መሬት ይደረጋል። ምንድነው ሲባል መብረቅ ሲመጣ መብራት እንዳይጠፋ ወይም ደግሞ ግራውንድ ለማድረግ ነው፣ ለመቆጣጠር ነው ይባላል አይደለም? እንደው አሁንም ልጆች እጃቸው ላይ ሰንሰለት የሚታሰረው ወይም ደግሞ የብር ሀብል የሚታሰረው ተብሎ ከመንፈስ ጋር ባይገናኝ ይሻላቸዋል። በአራስነት ጊዜያችሁ ላይ ቢላ ይዛችሁ ትወጣላችሁ ወደ ሽንት ቤት ስትሄዱ። ምንድነው ሲባል አይ ቢላ ያዙ ይባላል። ጸላኤ ሰማያት መጥቶ እንትን እንዳይል ቢላ ብረት ነገር ያዙ፣ ብረት ማንኛውም ብረት ያዥ ይባላል። ፌሮም ይሁን ምን ይሁን ግን ለምን እንደሚያዝ እንኳን አያውቁትም። ነገሩን ገልብጠውታል ማለት ነው። አሰራሩን ገልብጠውታል። ሴት ልጅ እንደወለደች ደም ስለምትሸት እንደ ሸለመጥማጥ እንደ ድመት እንደ ውሻ መጥቶ እንዳይለክፋት አሽትቶ መጥቶ እንዳይነክሳት ነው ብረት ያዥ ቢላ ያዥ የሚባለው ለመከላከል ነው እንጂ በሌላ ነገር አይደለም። እንዴት ነው ሰይጣን አራስ የሆነች እናት ሽንት ቤት ስትሄድ ቢላ ይዛ ስትሄድ ሰይጣን የሚፈራት? አስቡት። ራሱ ቢላ ይዞ የሚዞር ሰይጣን እና አንዳንዴ ነው የዋህነታችን የት እንዳደረሰን ማሰብ ያስፈልጋልና መገምገም ቆም ብሎ ማሰብ ያስፈልጋል። ደጋግሜ የምናገራት አንድ ምሳሌ አለች። አንዲት ልጅ አያቷ ጋር ሄዳ አያቴ ያለቻት አቤት ይሄንን አሳ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የምትጠብሹ ለምንድን ነው? አሳ ስትጠብሺ
እንደዚህ አድርገሽ ነው የምትጠብሺው ስለ ጊዜ ይሄን እናትሽ አልነገረችሽም እንዴ አሏት። አያት ናቸው እንግዲህ። እናቴማ ስጠይቃት ይሄ ከጥንት ጀምሮ ሲወርድ ሲዋረድ የመጣ በቤተሰባችን እንደዚህ ነው፣ እናቴም ስጠብስ ያየሁት እንደዚህ ነው፣ ዝም ብለን በቃ ባህል ነው ተቀበይ ተብዬ ነው፣ አንቺም እንደዚህ ነው መጥበስ ያለብሽ አለችኝ። እናትየው ከትብለው ሳቁ። ምን ነው አያቴ ስትላት አይ እኔማ ሳውን እንደዚህ መጠብስ የነበርኩት መጥበሻው ጠባብ ስለነበር ስለማይበቃኝ ነው አሉ ይባላል። እና እናት ወይም አያት ወይም ቅድመ አያት ለምን እንደሚያደርጉት ሳናውቅ እና እኛ ደግሞ ዝም ብለን መከተል የለብንም። እናትየዋ ለልጅቷ የነገረቻት ይሄ በቤተሰባችን አሳጠባበስ እንደዚህ ነው፣ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የሚጠበሰው ብላን የነገረቻት። በቃ በዘር እንደመጣ የኛ ቤተሰብ ባህል ነው ብላን የነገረቻት። አያትየው ግን መጥበሻው ጠባብ ስለነበረባቸው ነው ይሄን ያደረጉት። እየደገምኩላችሁ አይደለም ያለሁት። ምን ያህል አያትየው ጉዳዩን ሲሰሙት ትርጉሙ ሌላ እንደሆነ ተለውጦ እንዴት እንደሄደ ሲሰሙት ነው የሳቁት። እና ልጅቷ ጥያቄዋ አሪፍ ጥያቄ ነው። ለምን አተኩራ ታያለች። ምክንያቱ ምን እንደሆነ ልጆች ይጠይቃሉ ብዙ ጊዜ። እኛም መጠየቅ አለብን። ህፃናት ሲወለዱ ይሄ ይደረጋል ለምን፣ ይሄ ነገር ለምን ይደረጋል ለምን ብሎ መጠየቅ ያስፈልጋል። ሙሽሮች በመልስ ቀን ሲመጡ በግ ታርዶ ደሙን ይሻገሩት ይባላል አይደል? ለምንድን ነው ጻፉት እስቲ ትርጉሙ። ከዚህ ቤት አስተምሬያለሁ አይደል? ምንድነው ትርጉሙ? እና መጠየቅ ያስፈልጋል። በየትኛውም በዓመት በዓለም ሲሆን ፌጦ ለማንኛውም መድኃኒት ነው ይባላል አይደል? አዲስ ዓመት ሲመጣ ፌጦ ምናምን ተርጎ እንደዚህ ተርጎ ይረጫል፣ የሆነ ነገር ይደረጋል። በጣም ብዙ ባዕድ የሆኑና ባህል ወይም ከሃይማኖት ጋር የተገናኘ የተቀላቀለ በጣም ብዙ ነገር አለ። ደብተሮችም ያስለመዱት ነገር አለ፣ ባዕድ አምልኮ የሚያስተማረው ነገር አለ፣ ቤተክርስቲያን የሚያስተማረችን ነገር አለ። መለየት ያስፈልጋል፣ ለይቶ ማወቅ ያስፈልጋል። አንድና አንድ ቤተክርስቲያን ምን ትላለች በዚህ ጉዳይ ላይ በደንብ አድርጎ አውቆ ነው መከተል እንጂ ግብስብሱንም ተከትሎ መሄድ አስፈላጊ አይደለም ብዬ አስባለሁና ይህ ቤተሰብ የዳነው የእውነት ነው የምላችሁ ልጅቷ በመጠየቋ ነው። ስለ ኩል ስላስተማርኩኝ ልጅቷ እናቷን ሄዳ እማዬ ኩል ለምንድን ነበር የምትኩሉት የነበረው? የገሊትን ልጅ ስትኮያት አይቼ ነበረ። እናንተም እኮ ተኩላችኋል ነው። አዎ እስቲ ስትሰግድ አገኘችው። አሁን አግብተዋል። የሚገርማችሁ እግዚአብሔር ይመስገን ሁለቱ ሴቶች አገቡ። እነዚህ ግትር የነበሩት ልጆች ፍቅረኛ ያዙ። ወዲያው ወንድ ሲመጣ ወዲያው ተቀበል። ለምን ተያዘ መንፈሱ። ሰውነት የሚሸት የለ ምን የለ። በቃ መስገድ፣ መጾም፣ መጸለይ ነው። ጸበል መጠመቅ ነው። ጠላትን ማወቅ ትልቁ ሆሴዕ እንደተናገሩት ትንቢተ ሆሴዕ ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል አለ። ወንዱ ሴት፣ ሴቷ ወንድ ሆኖ ነበር ማለት ነው። እና ስለ ባሎቻቸው ማውራት ያልፈለኩት ስላልተፈቀደልኝ ነው። እና እግዚአብሔር አምላክ ይህንን ቤተሰብ ስለመለሰ እነዚህንም ከእምነታቸው ከነበሩበት እምነት ወደ ኦርቶዶክስ ስላመጣቸው ስሙ የተመሰገነ ይሁን።